ነው። ሩታ አልተሳሳተችም፣ አላጠፋችም፣ አልባለገችም። እየተጠቀመች ያለችው ነገር ቴክኒካል ነው። ስለዚህ ተከዳደል ተከቶ የት ሄደ? የኔ ሮጦ ሄደው አረ በጣም ለምንድን ነው እንደዚህ ቆፍጠን የማይለው? ወደ ቤቱ አይደል እንደ መጣው ወደ ትዳሩ አይደል እንደ መጣው? አልፈልግህም አለችው፣ ሮጦ ወጣ ኤርሜላ ጋር ጓደኞቹ ጋር ምናምን። አንተ ብትሆን እንደዛ ታረጋለህ እንዴ? ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላም ከረማችሁ? ቆይታ ሁሉ መልካም አላችሁልኝ? እግዚአብሔር ይመስገን እኔ ማለውላችሁ። እናንተ ጋር እንዴት ነው ቆይታ? ሳምንቱ እንዴት እየሄደ ነው? ሁሉ ሰላም ነው? እንግዲህ ያው ቀጣይ ሳምንት በደስታ እያሳለፈን ነበር። አሁን ላይ የተፈጠሩ ነገሮች አሉ። እናንተም ጋር ትንሽ ወጅበር ያለ ነገር ያለ ይመስለኛል። ይቅርታ ለአማርኛው እና ቤተሰብ አያሳስብም። ሁሉም ነገር በእጄ ላይ ነው ያለውና ሁሉም ነገር ይስተካከላል። ሁሉም ነገር ወደ ደስታችሁ መልሳችኋለሁ። ትልቁን ነገር አደራ አላችሁ የምለው ነገር ፕሊስ እባካችሁን ስለ ሩታ እባካችሁን ቤተሰብ እናንተ ከኛ ጋር እንዳላችሁ እናውቃለን። ነገር ግን ሩታ የትም አልሄደችም አለች። ዛሬ ላይ አብርሃም ላይ ባሳየችው ነገር የተለየ ነገር ተፈጥሯል ብላችሁ ምናልባት እንግዳ ቃል ነው ለሷ ሩታን ከሚያክል እናንተ ከመታከብሯ ከምትወዳት ሩታ እንደዚህ ነው ቃላቶች ወጥቶ ለባሏ ለባለቤቷ ለልጇ አባት ለአብርሃም የሰጠችው ምላሽ በዛ ልክ መሆኑ ሁላችሁም ፊል እንዳረጋችሁ አውቃለሁ። ነገር ግን ቤተሰብ ሁሉም ነገር በሙከራ ማለፍ ስላለበት ነው። ነግሬያችኋለሁ፣ ተፈትኖ ማለፍ እንዳለበት የመጣበት አግባብ በአንድ ጊዜ እሺ ያለበት አግባብ ለምን ይሆን ጀርባው ምን ይሆናል ምናምን የሚለውን ነገር አብረን እናያለን ብዬ ነግሬያችሁ ነበር። ለዛ የተጠቀምነው ቴክኒካል ነገር ነውና ያን ነገር ወደ ቦታው እስከመለስ ድረስ ለኔም ጊዜ እንድትሰጡኝና ሩታ ላይ እየተሰነዘረባት ያለው ነገር ፕሊስ እባካችሁን ብዬ መለመን ፈልጋለሁ። ምክንያቱም የተሻለ ነገር ተፈጥራለች፣ ወደ ተሻለ ማንነት ትመጣለች። አብርሃምም ወደ ተሻለ ማንነት ይመጣል። ያንን ደግሞ ማደርገው እኔ ነኝ፣ እያረኩም ነው። አብርሃምን ለፈተና እየተጠቀምን ያለው ነገሮች አሉ። ፈተናው ላይ ሊያልፍልንም አልቻለም። ስለዚህ ቤተሰብ የናንተ ገዛ የናንተ ከጎናችን መሆን አንድን ትዳር ወደ ሰላም ወደ ፍቅር ወደ ነበረበትና ወደ መልካምነቱ ለመመለስ የግድ የናንተ ገዛ ያስፈልጋል። የናንተ ቤተሰብነት ያስፈልጋል። የናንተ አለው ባይነት ያስፈልጋል ቤተሰብ። ስለዚህ አሁንም ይህንበት ያለነው ነገር ትክክለኛ አካሄድ ነው። ሩታ አልተሳሳተችም፣ አላጠፋችም፣ አልባለገችም። እየተጠቀመች ያለችው ነገር ቴክኒካል ነው። ስለዚህ ቤተሰብ ሩታ አው እናንተ አታውቁትም ነበር፣ ለእናንተ እንግዳ ነው ያደረገችው ነገር። እቺ ባለጌ አናቃትም ነበር። ይሄ ሁሉ ጊዜ ከጎኗ ሆነን ስታለቅስ አብረን አልቅሰን ስትንከራተት ከነ ልጇ እንደዛ ሲያደርጋት እኛ ከሷ ጋር ሆነን እንደገና ትዳሯ ወደ ሰላም ሲመለስ እንዴት እንደዚህ ነው ብልግና ትሰራለች፣ እንዴት እንደዚህ ነው ጥፋት ታጠፋለች ብላችሁ አዝናችኋል። ትክክል ነው። ሩታን ከሚያክል ሰው፣ ሩታን ከምታክል ጨዋ ሴት፣ ሩታን ከምታክል የናንተ ልጅ የናንተ ቤተሰብ እንደዚህ ነገር አይጠበቅም። ነገር ግን አንድ ያስጠናቀቅኩት ነገር ነበር። አልተዋት አብርሃም ተመልሷልና አንተ ከጎናቸው ራቅ፣ አርቅም። ለምን መጣ? ጀርባውን እከታተላለሁ ያለውን ነገር ከጀርባውኝ ያለውን ነገር እያንዳንዷን ነገር እከታተላለሁ ለበቀል ሲሆን። ስለዚህ አብርሃምን መፈተን አለብን የለብንም እንዴ ቤተሰብ? ያ ሁሉ ጊዜ ከማንም ሴት ጋር ሲንዘላዘል ቆይቶ በአንድ ጊዜ ቤቱ ስለተመለሰ ሁሉ ነገር ክፍት ይሁንለት፣ ሁሉ ነገር አልጋ ባልጋ ይሁን ትዳሩ። አሁንም የዋህነቷን አይቶ ማንነቷን አይቶ ንጹህነቷን አይቶ ይጉዳት። አብርሃምስ በቀላሉ የሚሸነፍና የሚወርቅ ሰው መሆን አለበት። እሱንስ ማጠንከር የለብንም፣ ማጀገን የለብንም። ማጀገን ካለብን አሁን ነው ቤተሰብ ከጎን መቆም፣ አሁን ነው ከኛ ጋር መተባበር። ስለዚህ ቤተሰብ እባካችሁን እኔ ድጋሚ ለምናለሁ፣ ደጋግሜ ለምናለሁ ከሩታ ጋር ነው
ሩታ ጨዋ ሴት ነች። ለክብሯ ለትዳሯ ታማኝ ነች። ቤተሰብ እናንተንም ማሳዘን አትፈልግም። እናንተንም መጉዳት አትፈልግም። ስለዚህ ቤተሰብ እናንተም ከጎኗ ሆናችሁ እስከ መጨረሻው ድረስ አለው እንድትሏት የመጨረሻውን ነገር ሁሉንም ነገር ተከታትላችሁ ይሄን ቤት ማስተካከል አለብን፣ ከጎኗ መሆን አለብን። አብርሃምንም ከወደቀበትና አሁንም ካለበት ነገር መመለስ አለብን። ምንድነው እንደዚህ መልፈስፈስ? ወንድ ልጅ ሆኖ ምንድነው በአንድ ጊዜ ሮጦ ኤርሜላ ጋር እንደዚህ ያረገችኝ፣ እንደዚህ ተበቀለችኝ፣ እንደዚህ ጎዳችኝ፣ ቤተሰብ እሷን አምኛት በተመለስኩበት እንደዚህ ያረገችኝ ብሎ ለአደባባይ ለሚዲያ ለዓለም ነው ያስጣት። አያችሁ ቤተሰብ የአንዳንድ ባል ስንፍና ይሄን ነው። የባለቤቱን ማንነት የባለቤቱን ገበና አሳልፎ አደባባይ ለመስጠት ጊዜ አልፈጀበትም። ያ ድክመቱ ነው። እዛ ጋር ያለውን ነገር ማጠንከር አለብን። ቤተሰብ እናንተም መመለስ አለባችሁ። ምናልባት በዙሪያ ያሉ ከጎን ያሉ ሰዎች በጀማ ያሉ የሚንቀሳቀሱት በማን ስርና በማን ተከፍሏቸው እንደሆነ ይታወቃል። ያቺን ሽላሊት አሁንም ሰራዋና አላቆመች። ኢቭን የማስቀናት ያክል ነበር እንደማይቀበለው አይነት አብርሃም ከሩታ ጋር ጥሎ ቢመጣ እንደማይቀበለው አይነት አክት እያረጉ እሷም ጭምር አትቀበለው ልትቀበለው ማችልም ሊመጣም አይችልም። ተስፋ ቁረጭ፣ መቼም አይመጣ። አብርሃም ወደ ቤቱ ይመለሳል፣ ተመልሷል። የምመልሰውም ማረገውም ደግሞ እኔ ነኝ። ይሄ ደግሞ ማረገው ስለማንም ብዬ ሳይሆን ስለ ሩታ ነው፣ ስለ ፍቅር ስል ነው፣ ስለ ሰላም ስል ነው፣ ስለ አብሮነት ስል ነው። ስለዚህ የሰዎችን ትዳር ወደ መልካም ለመመለስ ዋጋ እየከፈልኩ ነው ያለሁት። ያን ደግሞ ማረገው ስለምወዳትና ስለማከብራት ከዛ በፊት ብዙ ነገር የሆነችልኝና ስንት ዋጋ የከፈለችልኝ ስለ ሩታ ስል ነው፣ ስለማንም አይደለም። አብርሃም የምትንቀሳቀስብኝን ነገር አቁም። አንድ ቀን አላደርክም። ቤት ሳታድር ነው እኔ ላይ ለበቀል የተነሳው። ምን ስላረኩ? ቤት ስለመለስኩ ስላስታረኩ? ያ ሁሉ በአደባባይ ስትሰደብና ስትዋረድ ከነበረው ነገር ወደ ተከበረ ትዳር ወደ ልጅ ስለመለስኩ? እኔ ከሩታ ጋር ምንም የተለየ ነገር የለኝም። ክብሯን ያስመለስኩት። ሁሉም ደግሞ ከኔ ያልፉም እንዲህ ፍኝት ላይ ነው ያሉት። ሰምተኛላ? በቀል ምናምን ተሆነ ስለ በቀል አይደለም። በቀልም ብዬ ማሰብ አልፈልግም ስለነሱ። ምንም ጊዜና ቦታ ማልሰጣቸውን ሰዎች ይዛት ተንቀሳቀስ፣ አይጠቅመው። የሚጠቅም ትዳር ነው። አልቅሰ ተመለስ። እስቲ ስለ ትዳር ስለ ክብር ስትል ዋጋ ከፍለል አሳየኝ። ይሄው አንድ ቀን አይፈጅብኝም። አንድ ቀን ይሄንንም ማለት አልነበረብኝም። ይሄንንም ሚስጥር መንገር አልነበረብኝም። ግን አንተን ላጠነክረ፣ አንተን ጀግና ባል ላረገ፣ ጀግና ወንድ ላረገ ብዙ መስመር እየኮ ነው። ስለዚህ ቤተሰብ እኔ እየተንቀሳቀስኩበት ያለው ነገር በጓደኞቼም ዘንድ አሁን ላይ ተቀባይነት አላገኘሁም። ግን መተው አለብኝ። ልውጣ ከዚህ ነገር፣ አይመለከተኝም። በቃ አለቀ። ፍፄስ ቴዳ እየጠበቅኩሽ ነበር። ቴዳ እንዴት ነሽ? ቴዳዬ ሁሉ ሰላም አለሁልሽ። አለን እና ቤተሰብ ፍፄ ቀጥሬው ነው የመጣው። ፍፄ ጓደኛዬ፣ ወንድሜ፣ ፋሚሊ፣ የኛ ፋሚሊዎች ሰላማችሁ ይብዛ። ሰላም ናችሁ? እና በዛም ነገር ሲበሳጭብኝ ነበረ አሁን ስላለው ነገር። ስለዚህ ከፍፄ ጋር አጭር ቆይታ እናደርጋለን። ቤተሰብ ፍፄ አንተ አሁንም ያለበት እንትን ይገርመኛል። ማለት ያው አንዳንዴ ጎሽ ለልጇ ስትል ይባላል። ምናልባት አንተ እየከፈልክ ያለው በዋህነት እያረክ ሊሆን ይችላል። ግን ማን ልንገር አይደል ሩታ አንተ አሁን መጠቅም መስሎ ነው አይደል አንተ ማን ነው ለገዛ ያክስቷ ልጅ ለማሂ ያ ሁሉ ነገር ስትሆን ማን ነው ትዛራል። ኢቭን ማን ነው ያደረገችውን ነገር ማን ነው አብርሃምን እንደዚህ አይነት ጨዋታ ስትጫወት ከጀርባ ሆና አንድ እውነት እየታረቀች እንደሆነ እንጂ ማን ነው ውሸቷን እያዋሸቻት እንደዚህ ፌክ ልታረገው
ልትሰራው እንደሆነ ምንም የምታውቀው ነገር የለም። በጣም ከባድ ሰው ነች እና ቴዳ እኔ ቢሆን ቢሳካ ደስ ይለኛል። እዚህ ጋር እኮ በእናትህ ምንም ቤተሰብ ቀልብ ይሰበራል። ስንት ህዝብ ስንት የሚወዳቸው የነሱን ፍቅር የሚወድ ሰው እኮ ስንት ሰው አለ። ስንት ሰው በስንት በሚሊዮን የሚቆጠር ህዝብ እኮ ይከታተላቸዋል። የሚወዳቸው ሰው በፍቅራቸው የሚቀና ሰው ግን ይህን ሁሉ ቀልብ መስበር እኔ እንጃ ከባድ ነው። ይብቶ ሌላው ይቅር የእናትና የአባት ቀልብ መስበር አይከብድም? ቴዳ አንተ እኮ ያረክ ያለው በበጎነት ነው። ግን አንተንም እየሸወደች ነው። አንተንም እያስተኛች ነው። ሩታ ልጅ ካለው ልጅ ለወለደችለት ካልታመነች እንደዚህ ጨካኝ ከሆነች ምታዝነለ ምታስብለት ሄዳይ ያ አይከብድም? አንተ ራሱ ስታስበው እንዴ በጣም እኮ ቶርች የሚያደርገው ምንም አንተ እስቲ ሌላው እኛ የምናቃቸው አጠገባቸው ያለ ነው አይደለም። እስቲ እንደ ኦዲየንስ ራሱ ገለል ብለ ብታዩ ይሄንን ነገር በጣም ቴዳ እግዚአብሔርን ይሄ ልብ ይሰብራል እኮ። እኔ ስለ አብርሃም ስለና ሩታ አይደለም አሁን ስለ አብርሃም ተጨንቄ ምናምን ነገር ሳይሆን አብርሃም ምስኪን ልጅ ነው በጣም እኛ እንደምናየው ስንሰድበው እንደነበር ስንወርድበት እንደነበር አይደለም። በጣም በቃ ምስኪን ነው እውነትም። ያቺ ሄርሜላ ምን ያህል እያጽናናችሁ ምን ያህል እንትን ያረገች ትሪት ያረገችው እንደነበር ስታስበው በቃ ትክክል ነች እንዴ ምናምን ነገር። አንዳንዴ በመጥፎም ሳይድ ሆኖ ማን ነው ጥሩ ነገር የሚሰራ ሰው አለ ታውቃለህ። መጥፎ ነው እያልከው ለሰው ለሌላው መጥፎ ለአንዱ ደግሞ ጥሩ ሆኖ የሚገኝበት እንትን አለ። አሁን የሄርሜላ ግራውንድ ለኛ ጥሩ ነው ማለት ነው። ምክንያቱም እኛ አብርሃምን እንድትጎዳው ማንንም እንዲጎዳ አንፈልግም። የአብርሃምና የሩታ ፍቅር እንዳይፈርስ ነበረ ሄርሜላን ጠምደን ያዝናት። እንደዛ ይሆንላት እንደዛ ማይ እንደዛ ይሆነችልህ እኔ እንደዛ የተንከራተትኩት ግን አሁን ያንተም መጥፎ ነው በቃ ያንተም ይቀጥላል ነው እኮ ቴዳ። አዎ ፍፄ ግን አንድ ነገር የምፈልገው ምን እንደሆነ ታውቃለህ? ነገሮችን ባልነው መሰረት ማለት ነው እያሳካንና እየሆነ ነው ያለው። ካልናቸው ነገሮች የወጣ ነገር የለም። ምናልባት እኔ በጣም ቤተሰብን ይቅርታ የምጠይቀው ቤተሰብ አዝኗል፣ ደንግጧል። ቀልብ ያልከው ነገር ትክክል ነው። እዛች ጋር ምናልባት ያሰብነው ሐሳብ ትክክል ቢሆንም ይህንበት አካሄድ ስተት ሊኖረው ይችላል። ከሩታ ጋር ያረግነው ነገር ማለት ነው ድንገተኛ አክሽን የተወሰደው ያ ነገር ማናቸውንም ቤተሰብ ያስደነግጣል። በተለይ ቤተሰብን እጅግ በጣም ከባድ ነው። ስለዛ ነገር በጣም ይቅርታ። ግን ቤተሰብ ሁሉን ነገር ፍጹም አንተ ማመን ያለበት ነገር በቃ ሁሉም ነገር ለማስተካከል ነው፣ ወደ መልካም ለመመለስ ነው። እኔ ዋጋ እየከፈልኩ ያለው ነገር ማለት ነው ሩታ ያለችህ ማለት ነው ለአንተ ስተት ነው ፍፄ አይደለም። አብርሃም አንተ ሊጎዳ እንደሆነ እየተንቀሳቀሰ ሴራ እንትን እያለ ምንም እኔን ነገር ያርክ ሰምተኛል። እኔ የትኛውንም ነገር ሰምተኛል። ራሷ ተንቆለኛ ስለሆነች አይደለችም ፍጹም። ወይኔ እነች ቴዳ ስለ ሩታ ደግሞ ደፍራት ትናገር እንደዚህ ብለህ ሰምተኛል። እንደዛ አይነት ሴት አይደለችም። በቃ ቤተሰብ ታያዋታላችሁ። ተከዳን እኮ እኛ እኮ ስንት ነገር አይደለም ነገሮችን በትዕግስት እንከታተል። ሰምተኛል። ተከዳ አይደል ተከቶ የት ሄደ? የኔ ሮጦ ሄደው ኧረ በጣም ለምንድነው እንደዚህ ቆፍጠን የማይለው? ወደ ቤቱ አይደል እንደ መጣው ወደ ትዳሩ አይደል እንደ መጣው አልፈልግህም አለችው። ሮጦ ወጣ ሄርሜላ ጋር ጓደኞቹ ጋር ምናምን። አንተ ብትሆን እንደዛ ታረጋለህ እንዴ? ቢያንስ ቤተሰብ አለኩ በቤተሰብ ማስጠየቅ አለ፣ በጓደኛ ማስጠየቅ አለ። ገብቷላ? ለትዳር ለክብር ስትል በአንድ ጊዜ ስሟን አደባባይ ላይ መስጠት አስፈላጊ ነው? በቃ ሌላው ሽማይዛ እኮ አይመለከትም። በቃ አንተም አይመለከተም ወንድሜ ነው የምትለው አይመለከትም። በቃ ይሄ ደግሞ ያልሆነ ነገር አዘባርክ ፍጹም አይደለም። እኔ አልቀበልም። እኔ ደግሞ አንተ ደግሞ ደቂቃ ማየት አልፈልግም። በቃ ስለኔማ በተው በቃ አይሆንም። ኧረ በስመ አብ አይሆንም። ስለዚህ ስለኔ ማሰበህ አመሰግናለሁ። ከዚህ በኋላ ግን በቃ ተው። እኔ አሁን ስላንተ እንጂ ስለማንም ስለሷም ስለዛኝ ስለ አብርሃም አላስብም። እኔ አንተም በዚህ እንትን ውስጥ ገብተህ ለሌላ ራስን መጥፎ ህይወት ውስጥ እንድትኖር አልፈልግም። እኔ አንተ ነገር ስትንከራተታ የሆነ ነገር ስትሆን አይቼ ዝም አይደለም። እኔ መጥፎ እርምጃ ነው የምወስደው። ስለዚህ እኔ ደግሞ ማን ነው የፈለገ ነገር በለኝ ይዤ ነው የምወጣው እንጂ እኔ አንተን ትቼ አልወጣም። ስለዚህ የፈለገ ነገር አድርገኝ ተጣላኝ ከፈለክ። እኔ ግን የሆነ ነገር ስትሆንብኝ አንድ እውነት የምነግርህ ነገር ቢኖር አንተ ከዚህ በላይ መስዋዕት ልትሆን አትችልም። ሰምተኛላ? እኔ ደግሞ አንድ እወድሃለሁ፣ አከብርሃለሁ ወንድሜ ነህ።
ግን በሩታ ጉዳይ ማለት ነው ማንም መስመሬ ውስጥ እንዲገባብኝና እንዲሄድ እንዲበቃል እንደዚህ ውጣ ምናምን እንዲለኝ አልፈልግም። ማንም ሊያስወጣኝም ደግሞ አይችልም። ስለዚህ ትርፉ ድካም ነው፣ አይመለከተም። ጓደኝነታችን ወንድምነታችን አብሮ ይቀጥል ካልክ ማለት ነው ይቀጥላል። ከዛ ውጪ ግን በዚህ ነገር ገባባህለው ካልክ እኔ እናንተ መጨረሻችን ነው። እሺ ሩታ አሁን ላንተ ባለችህ መልኩ ላንተ እውነት መጥፎን አይነት አብርሃም ሌላ ሴራ ሲጠነስስልህ እንዳለችህ እውነት ከሆነ ማን ይሄው በኔ ፊት እናውራት እንሂድ ይሄው ትናገር በኔ ፊት ትናገር ይሄው ትክክለኛ እውነት አሁን አንተ ሩታን በአንተ በመትላልክ አይነት ሴት አይደለችም። መረዳት ካልቻልክ መተው ነው። ከዚህ ጉዳይ መውጣት ነው ያለበት። ባልገባን ነገር ገብተን አንፈትፈት። አንተ ፍቅር አሳውሮሃል ቴዳ ፍጹም ሩታ እኮ ነች። እና በቃ ተወሽ በቃ መጨቃጨቅ የለብንም። ና ሄደ ቁጭ ብለን ያማራ